ሱሪ የወንድ ልብስ ነው የሚል የለም። መጽሐፍ ቅዱስ ፊልሞች ላይ ኢየሱስ ቀሚስ ለብሶ ነው የሰሩት። ይህ መጽሐፍ ቅዱሳዊ ነውን? ሴት ለመሳብ ሳይሆን ለእግዚአብሔር ክብር እንዲሆን። ክርስቶስ በብሉይ ኪዳን ሆሴዕ በመጽሐፍ ቅዱስ ውስጥ ወንድ የሴትን አይልበስ ሴትም የወንድ ልብስ እንዳትለብስ ያስጠነቅቃል። ይህ ሱሪ የወንድ ልብስ ቀሚስ ደግሞ የሴት ልብስ መሆኑን ይለያል እንዴ? በመጽሐፍ ቅዱስ ፊልሞች ላይ ኢየሱስ ቀሚስ ለብሶ ነው የሰሩት። ይህ መጽሐፍ ቅዱሳዊ ነውን? ኦኬ፣ አሁን ጥያቄን መልሼ ልጠይቀው። መጽሐፍ ቅዱስ ሙሴ በዘዳግም 22 ቁጭ ብሎ ሲጽፍ ወንድ የሴትን ልብስ ሴት የወንድን ልብስ እንዳይለብስ ብሎ ጻፈ። ኦኬ፣ የወንድ ልብስ ምንድን ነው? መጽሐፍ ቅዱስ ውስጥ ቀሚስ ነው። ሙሴ እሱን ሲጽፍ ምን አድርጎ? ቀሚስ አድርጎ። ቀሚስ የወንድ ልብስ ነው መጽሐፍ ቅዱስ ውስጥ። የሴቶችም ልብስ ቀሚስ ነው፣ የወንዶችም ቀሚስ። የወንዶቹ ቀሚስ ግን ከጭናቸው በላይ ከፍ ያለ ነው። የሴቶቹ ግን እስከ ታች ድረስ የሚያምር የሰውነት ክፍላቸውን የሚሸፍን ነው። ወንድ ግን ያው ከዚህ ምንም የሚያምር ስለሌለው ከፍ አድርጎ ነው የሚሰራ። በአጠቃላይ መጽሐፍ ቅዱስ ውስጥ ወንድም ሴትም የሚያደርጉት ቀሚስ ነው። የወንዶቹ አጭር የሴቶቹ ረጅም ነው። ያንን ነው የሚያወራና መጽሐፍ ሱሪ የወንድ ልብስ ነው የሚል የለም። ሱሪ የወንድ ልብስ ሲጀመርም ታሪክ ያነበባችሁ ሱሪን የጀመሩ ሴቶች ናቸው። ከተለያየ ጥቃት ራሳቸውን ለመጠበቅ ከቀሚሳቸው ስር ሱሪ ልግም እንዲህ ጥብቅ ያለች ማሰፋት ጀመሩ። በጦርነት ስለሚደፈሩ ማለት ነው እንጂ መጽሐፍ ቅዱስ ውስጥ የወንዶች ሁሉ ልብስ ቀሚስ ነው። አብርሃም የሚያደርገው ቀሚስ ነው። ይስሐቅ፣ ያዕቆብ ቀሚስ ነው እና ወንዶች ሁሉ ቀሚስ ነው። ሙሴ ራሱ ቀሚስ ነው ያደረገው። ዳዊት ቀሚስ አድርጎ ሲጨፍር ታያለ። ሲጨፍር ምኑ ታየ? ጭኑ ታያል። ሲጨፍር እንዴት ጭኑ ታየ? ቦላሌ ቢያረግ ይታያል። ዳዊት ሲጨፍር አንዳንድ ነገሩ ሊታይ የቻለበት ምክንያት አጭር ቀሚስ ስላደረገ። የወንዶቹ አጠር ይላል። ገብቷቸዋል። ረጅም ቀሚስ አይደለም፣ የወንዶቹ አጭር። ሱሪ አያደርጉም፣ ቦላሌ የላቸውም የዛን ጊዜ። ጳውሎስ ከቀሚሱም ላይ ጨርቅ እየቆረጡ ይወስዱ ነበር። ከምኑ ላይ? ከቀሚሱ። ሱሪ የቅርብ ጊዜ ውጤት ነው። በተለይ በሴቶች ጭንቀት ምክንያት ሴቶች የፈጠሩት ነገር ነው ሱሪ ሲጀመር። ኢየሱስ በቀሚሴ ላይ ዕጣ ተጣጣሉ ነው ያለው። ከጳውሎስ ከሱሪ ላይ ወሰደ፣ ከቀሚሱ ላይ። ወንዶች ሁሉ ቀሚስ ነው የሚያደርጉት። የወንዶች ቀሚስ ግን አጠር ይላል ከጉልበታቸው በላይ። ለምን? ለጦርነትም፣ ለሩጫም፣ ለስራም፣ ለሁሉም እንዲመቻቸው የወንዶቹ ይረዝማል፣ ያጥራል፣ የሴቶቹ ይረዝማል። ለዚህ ምንድነው ሴቶች የወንዶቹን አይነት ቀሚስ አያርጉ ነው የሚለው። ለምን? ሴቶች የሚያምር ተፈጥሮ ስላላቸው። ለምን? ሴት የተፈጠረችው ለወንድ ነው። ሴት የወንድ ክብር እንጂ የእግዚአብሔር ክብር አይደለችምና። አንደኛ ቆሮንቶስ 11 ሴት የወንድ ክብር ነች፣ የእግዚአብሔር ክብር አይደለች። ወንድ ግን የእግዚአብሔር ክብር ነው ይላል። ስለዚህ ሴት ለወንድ ተፈጥራለች እንጂ ወንድ ለሴት አልተፈጠረምና። አንደኛ ቆሮንቶስ 11 ሙሉን አንብቡ። ወንድ ለእግዚአብሔር ክብር ስለተፈጠረ ለእግዚአብሔር ሲል ምድርን እንዲገዛ ተደርጎ ነው አሰራሩ። ፊዚካል አሰራሩ ለእግዚአብሔር ክብር ምድርን እንዲገዛ ተደርጎ ትንሽ ውልጭምጭም ተደርጎ ነው የተሰራው። ወንድ ቅርጽ አልባ ነው፣ ዝም ብሎ ውንክርክር ተደርጎ ነው የተሰራው። ይሰማል። ለዚህ ነው ወንዶች በጣም የሚጨነቁ ስለተፈጥሯቸው። ሴቶች ምንም ሳይጨነቁ ያምራሉ። ሳይጨነቁ እድሜው 15 ነው ሽንቅጥ ትላለች እና ያምራል። ወንድ ዘሎም ዱብ ብሎ መከራውን ነው የሚበላው። ለምን? ወንድ የተፈጠረው ሴት ለመሳብ ሳይሆን ለእግዚአብሔር ክብር እንዲሆን። መጽሐፌ የሚለው የኔ መጽሐፍ ቅዱስ የሚለው ሴት የወንድ ክብር ነች፣ ወንድ ግን የእግዚአብሔር ክብር ነውና። ስለዚህ ወንድ ለእግዚአብሔር ክብር ስለተፈጠረ ምንም አትራክቲቭ ነገር የለው። አንዳንዴ ነው እሱ አትራክቲቭ ሆናለሁ ብሎ ሲጨናነቅ ሴቶች ከሩቅ ሙድ ነው የሚይዙት። እውነቱ አይደል? እስባለሁ ብሎ ቁምጣ አድርጎ ምናምን ሰፊ ቁምጣ አድርጎ ወክ ሲበላ እህቶች እግሩን ይሆናል
በመሃሉ ብስክሌቱ ሊያልፍ አጠቃላይ ወንድ አይስብም። የሚያምር ነገር የለም። ቁልጭምጭምጭምጭምጭም ማለት ለምን ሴት እንዲስብ ተደርጎ አልተፈጠረም። ሴት እንዲማርክ አልተፈጠረም። ሴት ግን ለወንድ ተፈጥራለችና ይላል። ዋው መጽሐፍ ቅዱስ እኮ እንዴት የሚገርም መጽሐፍ። ሴት ግን ለወንድ ተፈጥራለች። ዛት ሚንስ ወንድን እንድትስብ ተደርጋ ነው የተሰራችው እና የሚስቡ ፓርቶች አሉ። ያ ደግሞ ስጋሽ አንድ የጌታ ነው ይላል ቆሮንቶስ 6። ቆሮንቶስ 7 ስጋሽ የባልሽ ነው ይላል። ቆሮንቶስ 8 ላይ ስጋሽ የህብረተሰቡ ነው አይልም። 6 የጌታ ነው ይላል። አንደኛ ቆሮንቶስ 6 ስጋሽ የጌታ ነው ይላል። የሚያስቀድመው ምዕራፍ 6 ነው። ስጋ የጌታ ነው ይላል። ምዕራፍ 7 ላይ የባልሽ ነው ይላል። ምዕራፍ 8 ላይ ግን ሌላ ታሪክ ነው። የህዝብ ሊሆን ስለማይችል ከዛቻ ስለዚህ እነዛ ፕራይቬት ነገሮች የሚስቡ ነገሮች በረጅም ነገር ይሸፋፈኑ ነው ይላል መጽሐፉ። ወንዶቹ ደግሞ የሴቶቹን አይነት በጣም በረጅሙ አያርጉ። ለምን በአጠቃላይ ወንድ ሴት እንዲመስል አይፈቀድም። የሴት አይነት ካራክተር፣ የሴት አይነት አነጋገር፣ የሴት አይነት አካሄድ፣ የሴት አይነት ሞራል ሊኖረው አይገባም። ጸያፍ ነው፣ ኃጢአት ነው። ያን ለማለት ነው እሺ ሴት የወንድን ወንድ የሴት ልብስ አትልበስ የሚለው ያ ነው። ምክንያቱም ልብሶቹ ካራክተርህን ይገልጣሉ። ወንድ ልጅ ባጭሩ ታጥቆ ወገቡን አሰር አድርገው እግሩ ጠንከር ብሎ እጁ ጠንከር ብሎ ሲሰራ ሲቆፍር ወንድን ወንድ ያሰኘዋል። እንደ ሴት ሲያደርገው ግን እንኳን ለእግዚአብሔር ለሰው ይቀፋል። ለሴቶቹ ራሱ አይደብራችሁ? ይደብራል። በቃ ወንድ ትንሽ ፈርጠም ሻከር ምናምን ሲጨብጥ ራሱ ትንሽ ጠበቅ እውነትሽ ያዚህ አንተ ነው። አታምንህማ፣ አትተማመንብህ ማለት ስትጨብጥህ ያንተም ከሷ ካልተሻለ ያህያ ባል ከጅብ አያስጥልም። ወንድ ጠንካራ ብርቱ ጎበዝ ሞራል ያለው